ጤና ይስጥልኝ። በዚህ ዘገባ የሀገርን የልብ ትርታ የሚያቆም በቤተ መንግስት ኮሪዶሮች ውስጥ በሽክሽክታ የሚወራ ነገር ግን ማንም ድምጹን አውጥቶ ሊናገር ያልደፈረውን ፍርጥርጥ ያለ እውነት እናስቃኛለን። 4 ኪሎ ቤተ መንግስት ውስጥ አሁን ሰዓት ላይ ምን እየተካሄደ ነው? በዝግ በሮች ጀርባ ያለው የፖለቲካ ካርታ እንዴት እየተሰባጠረ ነው? እንዴት እየተነበበ ነው? ህወሓት መቀሌ ሆኖ መጣውብህ አጠፋውህ እያለ ለጠቅላይ ሚኒስትር አብይ አህመድ ዛቻውን ሲያወርድ፣ ጠቅላይ ሚኒስትሩ ግን ለምን ዝምታውን መረጡ? ይህ የህወሓት ጩኸት የጦርነት ነጋሪት ነው ወይስ ብሬክ ማንሽፕ የሚባለው የፖለቲካ ቁማር? ጠቅላይ ሚኒስትሩ ከህወሓት ጩኸት ይልቅ ከገንዛ ጓዳቸው ከአማራው ምድር ነበልባል እሳቱን የተነሳው ፋኖ እንቅልፍ የነሳቸውስ ለምንድን ነው? አንድ ጥያቄ ልጠይቃችሁ። የጠቅላይ ሚኒስትሩ አማካሪ ሚኒስትር ዲያቆን ዳንኤል ክብረት ዓለም ሁሉ ስለ ጠለምት ጦርነት ሲያወራ እሱ የውሃ ውስጥ ዝምታውን የመረጠው ለምንድን ነው? እንዲያም ቢሆን በሳምንት ውስጥ 2 ጊዜ ስለ ፋኖ መጽሐፍ ውስጥ ያገዛዙን የመጨረሻ ፍርሃት አያሳብቅምን? የስበት ማዕከሉ ያለው ሰሜን ትግራይ ወይስ እዚሁ አማራ ክልል? ነገሩ ወዲህ ነው። ወልቃይት ያች የኢትዮጵያ ፖለቲካ ምርት አብይ አህመድ ወልቃይትን ለህወሓት አሳልፎ ለመስጠት ከወሰነ ሰነባብቷል የሚባለውስ ምን ያክል እውነት ነው? ይህ ውሳኔ ግን በጠቅላይ ሚኒስትሩ ራስ ላይ እንደተንጠለጠለ የዳሞ ወክለ ሰይፍ መሆኑን ያውቃሉ። ወልቃይትን ለህወሓት መስጠት ማለት ፋኖን የአማራን ህዝብና ከተራሮች በስተጀርባ በስትራቴጂካል ዝምታ ውስጥ ያሉትን የፕሬዝዳንት ኢሳያስ አፈወርቅን ኤርትራን በአንድ ላይ መጋበዝ አይሆንምን? የኤርትራ ዝምታ የከባዱ ማዕበል መጀመሪያ ቢሆንስ? ዛሬ የፖለቲካውን ማኪያቬሊን ሴራ እየበጣጠስ መጣውልህ የሚለውን የህወሓት ዲስኮር፣ የጠቅላይ ሚኒስትር አብይ አህመድን ጭንቀት፣ የፋኖን ህልውና ትግልና የኢኮኖሚውን ውድቀት አዋጅተን እውነታውን ከመጋረጃ ጀርባ አውጥተን አደባባይ እናሰጠዋለን። መንግስት እየፈራረሰ ነው ወይስ ፖለቲካው ዜሮ ድምር ሆኖ ሀገሪቱን ሊበላት ነው? እውነት እንደ ፀሐይ የምትፈነጥቅበት፣ ሴራው እንደ ሸረሪት ድር የሚተረተርበት ምዕራፍ ተጀምሯል። አብራችሁን ቆዩ። በፖለቲካው ዓለም ማኪያቬሊያን የሚባለው ስልት አንድን መሪ እውነትን ለመደበቅና የተቃራኒውን ምስል በማሳየት የስልጣን እድሜን ማራዘም እንደሚቻል የሚያስተምር ነው። ዛሬ በኢትዮጵያ ፖለቲካ ሰማይ ስር የምናየው ይህንኑ ነው። ህወሓት ጠቅላይ ሚኒስትር አብይ አህመድን መጣውልህ አጠፋለሁ እያለ የሚያሰማው ዛቻ ብቻ በዓለም አቀፍ ግንኙነት የአፋፍ ለአፋፍ ትግል የሚባለው ነው። ይህ ስልት ተቃራኒው አካል ተገዶ ጦርነት መግባት እንደማይፈልግ ሲታወቅ ጫፍ ድረስ በመወጠር የሚፈልገውን ጥቅም የመቀማት ጥበብን የሚያካትት ነው። ጠቅላይ ሚኒስትር አብይ አህመድ የህወሓትን የፖለቲካ ፓወር በሚገባ የተረዳ ይመስላል። ጩኸቱ ለድርድር እንጂ ለወረራ እንዳልሆነ ገብቶታል። ነገር ግን የቤተ መንግስቱ እውነተኛ ስጋት የሚመነጨው ከሰሜኑ የትግራይ ተራሮች ሳይሆን ከራሱ ከብልጽግና ጓዳና የአማራ ህዝብ የልብ ትርታ ከሆነው ከፋኖ ነው። ይህንን እውነታ ለመረዳት የሩቅ ምስክር አያስፈልግም። የ4 ኪሎን የልብ ትርታ የሚለኩት የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት ተግባራት ናቸው። በስትራቴጂክ ጥናት የምልክት ንድፈ ሐሳብ እንደሚለው አንድ አካል ዝም ያለበት ጉዳይና አጋኖ የሚያወራበት ጉዳይ የዚያን አካል እውነተኛ ፍራቻ ያመላክታል። ዓለም አቀፍ ሚዲያዎች የጠለምት ውያ እያስተጋቡ፣ ዳንኤል ክብረት ግን በዚያ ጉዳይ ላይ የውሃ ውስጥ ዝምታን መርጦ በአንጻሩ በአንድ ሳምንት ውስጥ 2 ጊዜ ስለ ፋኖ መጽሐፍ ያገዛዙ የስበት ማዕከል ከየት እንዳለ ፍንትው አድርጎ የሚያሳይ ነው። አገዛዙ እንቅልፍ የሚያጣው በህወሓት ዲስኩር ሳይሆን መሬት ላይ ባለው የፋኖ እውነታ ነው። የጉዳይን ቋጠሮ ይበልጥ የሚያወሳስበው ደግሞ የወልቃይት ጉዳይ ነው። ጠቅላይ ሚኒስትር አብይ አህመድ ወልቃይትን ለህወሓት አሳልፎ ለመስጠትና የሰላምን ዋጋ ለመክፈል የውስጥ ፍላጎት እንዳለው ብዙ ማሳያዎች አሉ። ይሁንና ይህንን ውሳኔ ወደ ተግባር ለመቀየር የያዘው ብቸኛው ጉልበት ፋኖ ነው። ይህ ሁኔታ በግሪክ ታሪክ የዳክሞለስ ሰይፍ እንደሚባለው አይነት ነው። አብይ የወልቃይትን አስተዳደር ዛሬ ቢያፈርስ የዳክሞለስ ሰይፍ ወይም የአማራ ህዝብ ቁጣ እንደሚወርድበትና የወልቃይት ህዝብ ሙሉ በሙሉ ወደ ፋኖነት እንደሚቀየር ጠንቅቆ ያውቃል። ፋኖ ባይኖር ወልቃይትን ትላንት ነበር ለህወሓት የምትሰጠው የሚባለው ፋኖ ባይኖር ወልቃይት ትናንት ነበር ለህወሓት የምትሰጠው የሚለው መላምትም መሬት የሚረግጠው እዚሁ ላይ ነው። በዚህ መሃል እጅግ አሳዛኙ ትዕይንት አንዳንድ የአማራ ብልጽግና ደጋፊዎች ሁኔታ ነው። እነዚህ ወገኖች በዓለም ፖለቲካ ለራሳቸው ጥፋት የሚያገለግሉ የዋዎች በሚባሉ ምድብ ስር ይወድቃሉ። ፋኖ እንዲጠፋ የሚወተውቱ ፋኖ መጥፋቱ ማለት ለአብይ አህመድ በህወሓት መካከል ያለውን የኃይል ሚዛን እንደሚያዛባና ቀጣዩ የግብይት መገበያ ራሳቸው መሬታቸው እንደሚሆን አልተረዱም። ጥቅማ ጥቅም የጋረደው አይን ናቸው። ፋኖ የአማራ ህልውና የመጨረሻ የመከላከያ ግንብ መሆኑን እንዳያዩ አድርጓቸዋል። ህወሓት ይህንን የአብይ አህመድን አጣብቂኝ በሚገባ ስላነበበች ነው መጣውል እያለች የምታባባው። ጠቅላይ ሚኒስትር አብይ አህመድ በፋኖ ተወጥሮ ምንም ማድረግ እንደማይችል ስለተረዳች የዛቻ ካርዷን በመምዘዝ ተጨማሪ ትርፍ ለማጋበዝ እየሰራች ነው።
የ4 ኪሎ ቤተ መንግስት በሁለት ሰዓቶች መካከል ነው። በአንድ በኩል ለጥቅም ብሎ የሚጮኸው ህወሓት፣ በሌላ በኩል ለህልውና ብሎ እምቢ ያለው ፋኖ። አብይ አህመድ ከህወሓት ጋር ለመታረቅ የግድ ፋኖን መስዋዕት ማድረግ ይጠበቅበታል። ፋኖን መስዋዕት ለማድረግ ደግሞ አቅሙ የለውም። እናም ፖለቲካው ዜሮ ድምር ሆኖ ቀጥሏል። ፋኖ እስካለ ድረስ ወልቃይት ለአብይ ጉረሮ ላይ እንደቆመች አጥንት ነች። ልትዋጥም ልትተፋም አትችልም ይላሉ አንድ መረጃ የላኩልን የመረጃ ምንጭ። አሁን የካሜራውን ሌንስ ወደ ውስጥ በማዞር ከግለሰቦቹ ጫጫታ በስተጀርባ እየተሸረሸሩ ያሉትን ተቋማዊ ምሰሶች እና በቀጣይ ሊከሰቱ የሚችሉትን ሴናሪዎች እንመልከታቸው። ጠቅላይ ሚኒስትር አብይ አህመድ ከውጭ ካለው ከፋኖ ተግዳሮት ባልተናነሰ ከውስጥ የፓርቲያቸው መዋቅር መፈረካከሱ እጅግ እያስጨነቃቸው ይገኛል። በተለይም በአማራ ክልል ያለው የብልጽግና መዋቅር በፖለቲካ ሳይንስ የተቀባይነት ቀውስ የሚባለው ችግር ውስጥ ከተዘፈቀም ሰነባብቷል። የክልሉ ገዥ ፓርቲ አመራሮች በህዝባቸው ጥያቄና በጠቅላይ ሚኒስትሩ ትዕዛዝ መካከል ተቀርቅረው የፖለቲካ ማንነታቸውን አስተውታል። ይህ ክፍተት ነው ለፋኖ መስፋፋት እንደ ዋና ማዳበሪያ እያገለገለ ያለው። መንግስት መዋቅር አለ ብሎ በሚያስብ ወረዳዎች ሳይቀር የአስተዳደሩ ሰንሰለት ተበጣሷል። ይህ የሚያሳየው ውያ በወታደራዊ ብቻ ሳይሆን የስነ ልቦናና የአስተዳደር ውድቀት እንደሆነ ነው። አብይ አህመድ ወልቃይትን አስረክበው ሰላም አገኛለሁ ብለው ቢያስቡ እንኳን ውሳኔ ወደ መሬት የሚያወርድላቸው ታማኝ የአማራ ክልል መዋቅር አሁን ላይ በእጃቸው የለም። ጉዳዩን በጥልቀት ስንመለከተው ደግሞ የወልቃይት ጉዳይ የማንነት ጥያቄ ብቻ ሆኖ መቅረቡ ነገሩን አቃሎ ማየት ነው። በዓለም አቀፍ የጂኦፖለቲካ መነጽር ወልቃይት ስትራቴጂካል መተላለፊያ ነው። ለህወሓት ወልቃይት ማለት ከዓለም ጋር መገናኛ እምብርት ማለቱ ነው። ያለዚያ መስመር የትግራይ ክልል ተቆልፎበት እንደሚኖር ይገነዘባል። በሌላ በኩል ለፋኖና ለአማራ ህዝብ ወልቃይት የህልውና የደህንነት ዋስትና ነው። እዚህ ላይ ነው የጠቅላይ ሚኒስትር አብይ አህመድ መንግስት ከኢትዮጵያ አልፎ ከጎረቤት ሀገራትና ከዓለም አቀፍ ሀያላን ጋር የሚጋጩ ወልቃይትን ለህወሓት መስጠት ማለት በቀጥታም ሆነ በተዘዋዋሪ ከሱዳንና ከግብጽ ጋር ሊኖር የሚችለው የደህንነት ስጋት ወደ መሃል ለሀገር ማስጠጋት እንደማለት ነው። ይህ የጂኦፖለቲካ ስሌት ችግሩን በጠረጴዛ ዙሪያ ብቻ ለመፍታት ውስብስብ አድርጎታል። የጠቅላይ ሚኒስትር አብይ አህመድ ዝምታና ማመንታትም ከአማራ ህዝብ ቁጣ በተጨማሪ ይህንን የውጭ ተጽዕኖና የቀጠና ስጋት በመፍራት የመነጨ ሊሆን ይችላል። በዚያ በኩል ደግሞ የፕሪቶሪያው ስምምነት ለጊዜው የትግራይን ጦርነት ቢያቆምም ለአማራ ህዝብ ጥያቄ መልስ ባለመስጠቱ አሁን ላይ ላለው ቀውስ በጊዜ የተጠመደ ቦምብ ሆኖ እያገለገለ ነው። ስምምነቱ አከራካሪ ቦታዎች በህገ መንግስቱ ይፈታሉ ሲል በሁለቱ መፍትሄውን ወደ ጎን ትቶ ህጋዊ ሽፋን ያለው ወጥመድ አዘጋጅቷል። አሁን ላይ መንግስት ይህንን የዘገየ ቦምብ ለማምከን ሲሞክር ገመዱ ከፋኖ ጋር ተሳስሯል። ገመዱን ለመበጠስ ሲሞክር ቦምቡ ይፈነዳል። ይህ ሁኔታ አንዱ ሊያተርፍ ሌላው የግድ የሚከስርበትን ጨዋታ ፈጥሯል። የፕሪቶሪያ ስምምነት በህወሓት በኩል እንዲከበር ከተፈለገ የወልቃይት ጉዳይ መቋጫ ማግኘት አለበት። ያ ደግሞ አዲስና ማለቂያ ወደሌለው ጦርነት ከፋኖ ጋር ያስገባል። በጥንታዊ ግሪክ አፈ ታሪክ ሲሲፈስ የተባለው ንጉስ ትልቅ ቋጥ ተሸክሞ ተራራውን ሲወጣ ጫፍ ላይ ሊደርስ ሲል ቋጥኙ ተመልሶ ይንከባለልበት ነበር። የአሁኑ ሰዓት የኢትዮጵያ ፖለቲካም የዚሁ አይነት ገጽታ አለው። ህወሓት ጫና ሲያደርግ መንግስት ወደ አንድ አቅጣጫ ይሮጣል፣ ፋኖ ሲጠነክር ወደ ሌላኛው ይሸሻል። በዚህ መሃል ግን አንድ ሊካድ የማይችል ሀቅ አለ። የኃይል ሚዛኑ መሳሪያ ወደ አነገቡ አካላት አጋድሏል። የሰላማዊ የፖለቲካ መድረክ መክሰሙ ውሳኔዎች በቤተ መንግስት ሳይሆን በጦር ሜዳ እንዲወስኑ እያስገደደ ነው። ጠቅላይ ሚኒስትር አብይ አህመድ ከዚህ አዙሪት ለመውጣት እንደተለመደው የፖለቲካ ታክቲክ ሳይሆን የፖለቲካ ቁርጠኝነትና እውነትን የመጋፈጥ ድፍረት ያስፈልጋቸዋል። ያ ካልሆነ ግን ሀገሪቱ በሙሉ የባለቤት አልባ ግጭት ሰለባ የመሆን እድሏ የሰፋ ነው። የፖለቲካ ልሂቃኑ በስልጣን ዙሪያ በሚያደርጉት ፊልሚያ መሃል የኢትዮጵያ ስቴት መሰረታዊ ህልውና እንዴት እየተፈተነ እንደሆነ በኢኮኖሚና በማህበራዊ ሳይንስ መነጽር እንቃኘው። ጦርነትና የፖለቲካ መረጋጋት የሚካሄዱት በባዶ ሜዳ ሳይሆን በኢኮኖሚ አቅምና በኢኮኖሚ ላይ ተደግፎ ነው። የጠቅላይ ሚኒስትር አብይ አህመድ አስተዳደር በአሁኑ ሰዓት ከህወሓት ጩኸትና ከፋኖ ተጋድሎ ባልተናነሰ የኢኮኖሚ እውነታው እጅግ እየተፈታተናቸው ነው። በዓለም አቀፍ ግንኙነት ጥናት የማንገዳገድ ጦርነት የሚባለው ስልት የጠላትን በወታደራዊ ኃይል ብቻ ሳይሆን የኢኮኖሚ አቅምን በማሽመድመድ ማሸነፍን የሚያካትት ነው። ፋኖ በወታደራዊ እንቅስቃሴው የአማራን ክልል ኢኮኖሚያዊ እንቅስቃሴ ሲገታ፣ ህወሓት ደግሞ የታድሶና የበጀት ጥያቄ ሲያነሳ የማዕከላዊ መንግስት የካዝና አቅም ይጨናነቃል። የዋጋ ንረት፣ የውጭ ምንዛሬ እጥረትና የኑሮ ውድነት በህዝቡ ዘንድ ያለው የትዕግስት ገመድ እንዲበጣጠስ እያደረገው ነው። ፖለቲካው መፍትሄ እስካልተገኘለት ድረስ ኢኮኖሚው ማገገም አይችልም። ኢኮኖሚው ካገገመ ደግሞ የትኛውም የፖለቲካ ኃይል መንግስትም ሆነ ተቀናቃኞቹ ዘላቂ ድጋፍ ማግኘት አይችሉም።
ይህ ክፉ አዙሪት የሀገሪቱን የጀርባ አጥንት እየሰበረው ነው። ህዝቡ ለመንግስት አማኝ የሚሆነው መንግስት የህዝቡን ደህንነትና ፍትህ ማስጠበቅ ሲችል ብቻ ነው። ዛሬ በኢትዮጵያ የምናየው ግን የዚህ ሁሉ በከፊልም ሆነ በሙሉ መፍረስን ነው። ዜጎች ከመንግስት ጥበቃ ማግኘት ሲያቅታቸው ወደ የመንደራቸው ወደ የጎሳቸውና ወደ ታጠቁ ኃይሎች ላብነትም እንደ ፋኖና እንደ ህወሓት ወዳሉት ፊታቸውን ያዞራሉ። ይህ ሂደት የደህንነት ዋስትናን በግልም ሆነ በቡድን መፈለግ ሊባል ይችላል። እርግጥ ኢትዮጵያም ከግለሰብ መብት የቡድን መብት የምታስቀድም ሀገር ከሆነች ከራርማለች። ጠቅላይ ሚኒስትር አብይ አህመድ ወልቃይትን በተመለከተ የሚወስኑት ውሳኔ መዘግየቱ ብቻ ሳይሆን ውሳኔውን ተከትሎ የህግ የበላይነትን ማስከበር ይቻላል ወይ የሚለውን ጥያቄ ታማኒነቱ ተሸርሽሯል። ህዝቡ ችግሮችን በጠረጴዛ ዙሪያ ከመፍታት ይልቅ ጉልበት ያለው ያሸንፋል ወደሚል ድምዳሜ እየደረሰ ይመስላል። ይህ ደግሞ ለአንድ ሀገር ህልውና ከውጭ ወረራ የበለጠ አደገኛ ነው። የአሁኑ ሰዓት የኢትዮጵያ ፖለቲካ ትልቁ ችግር ሁሉም ተዋናኝ ጨዋታውን እንደ መጨረሻ ፊልማ መመልከታቸው ነው። ህወሓት የህልውና ጉዳይ አድርጎታል። ፋኖ የህልውና ጉዳይ አድርጎታል። ብልጽግናም የስልጣን ህልውና ጉዳይ አድርጎታል። በፖለቲካ ሳይንስ እንደሚታወቀው ሁሉም ወገን ሁሉንም ካላገኘ ምንም አይፈልግም በሚል አቋም ሲጓዝ ውጤቱ የጋራ ጥፋት ነው። ጠቅላይ ሚኒስትር አብይ አህመድ አሁን ካሉበት አጣብቂ ለመውጣት እንደተለመደው አንዱን ካንዱ የማጋጨት ስልት ጊዜው አልፎበታል። አሁን የሚያስፈልገው የአስተሳሰብ ለውጥ ነው። ይህም ወልቃይትን እንደ መሬት ብቻ ሳይሆን እንደ ፍትህ የማንነትና የዲሞክራሲ ጥያቄ መመልከትን ይጠይቃል። በዚህ መሰረት ኢትዮጵያ በታሪኳ አይተው በማታውቀው መስቀለኛ መንገድ ላይ ትገኛለች። ህወሓት ያለፈውን የበላይነት ናፍቆትና የአሁኑን ህልውናውን አሰላስሎ ለመጓዝ ሲዳክር፣ ፋኖ የተገፋውን ህዝብ ብሶት አርግዞ ለፍትህ ሲዋደቅ፣ አብይ አህመድ ደግሞ የተወጠረውን ስልጣን ለማረጋገጥ ሲኳትኑ ይታያሉ። ከዚህ ሁሉ ትርምስ ውስጥ የሚወጣው አሸናፊ የጠመንጃ የበላይነት ያለው ሳይሆን እውነትን ተቀብሎ የተሸረሸረው ማህበራዊ እምነት መልሶ መገንባት የሚችል ኃይል ብቻ ይሆናል ይላሉ። ጊዜው እየሮጠ ነው። የፖለቲካው መፍትሄ በዘገየ ቁጥር ዋጋ የሚከፍለው ልሂቃኑ ሳይሆን በየቀኑ ለኑሮ ውድነትና ለደህንነቱ ስጋት የተጋለጠው ሰፊ ህዝብ ነው። መፍትሄው ማን ያሸንፋል ሳይሆን እንዴት አብረን እንቀጥል የሚለውን ጥያቄ በቅድነት ከመመለስ ይጀምራል። ቀጥለን የኢትዮጵያን ፖለቲካ አሁን የደረሰበትን የማይመለስበት ደረጃና በሂሳብ ቀመር የማይፈቱትን የውጭ ተዋንያን ሚና በተለይም የኤርትራን ስትራቴጂካል ዝምታ እንፈትሸው። በፖለቲካ ሳይንስ የታማኝነት ክፍተት የሚባለው ጽንሰ ሐሳብ መሪዎች በሚናገሩትና በተጨባጭ በሚያደርጉት መካከል ያለውን ልዩነት ሰፍቶ ህዝቡም ሆኑ አጋር አካላት ሙሉ በሙሉ እምነት ሲያጡ የሚፈጠር ሁኔታ ነው። ጠቅላይ ሚኒስትር አብይ አህመድ አሁን የገጠማቸው ትልቁ ፈተናም ይህ ነው። ቀደም ሲል ካርዶችን በመቃየር ስልጣንን የማረጋጋት ስልት ይሰራ ነበር። አማራን ይዞ ህወሓትን መምታት፣ አሁን ደግሞ ህወሓትን ተደግፎ አማራን ለማዳከም መሞከር። ነገር ግን ይህ ስልት አሁን አክትሟል። ምክንያቱም የፖለቲካ ካርዶች አልቀዋል። ህወሓት የአብይን ቃል አምኖ ወልቃይትን በሰላም እንደማያገኝ፣ ፋኖ ደግሞ ከአብይ ጋር የሚደረግ ድርድር ውጤቱ ከንቱ መሆኑን በተግባር አይተዋል። ሁለቱም ወገኖች ወደ ጠቅላይ ሚኒስትሩ ከመመልከት ይልቅ እርስ በርስ እየተያዩ የጉልበት ሂሳብ ማወራደድ ጀምረዋል። መሃል ላይ ያለው መንግስት ዳኛ መሆኑ ቀርቶ ተመልካች ወደ መሆን እየተሸጋገረ ነው። መንግስት ፋኖን ለማጥፋት የሚከተለው ወታደራዊ ስልት ለምን እንደከሸፈ ለመረዳት ዘሃይድራ ኢፌክትን ማየት ግድ ይላል። በግሪክ ታሪክ ሃይድራ የተባለው ዘንዶ አንድ ጭንቅላቱን ሲቆርጡት ሁለት ሆኖ ይበቅል ነበር። ፋኖ የተማከለ አመራር ካለው እንደ ህወሓት አይነት ድርጅት ፈጽሞ የተለየ ነው። የተማከለ መዋቅርን አናቱን በመምታት መናድ ይቻላል። ፋኖ ግን በተለይ ካሁን ቀደም ህዝባዊ ያልተማከለና በየመንደሩ የሚፈልቅ የብሶት ውጤት ነው። መንግስት አንድ የፋኖ መሪ ላይ እርምጃ ሲወስድ ወይም ሲያስር ያ እርምጃ ለሌሎች 10 ፋኖች መፈጠር ምክንያት ይሆናል። ይህ አይነቱ የማይመጣጠን ጦርነት ለመደበኛ መከላከያ ሰራዊት አስቸጋሪ ውጊያ ነው። ጠላትህ ራሱ ህዝቡ ሲሆን ማንን አጥቅተህ ማንን ትተዋለህ? ለዚሁ ነው የአማራ ክልልን በኃይል የማረጋጋት ህልም ከእውነታው የራቀ ቅዠት የሆነው። እስካሁን ባለው ትንታኔ ብዙም ያልተነካው ነገር ግን የወልቃይትና የሰሜን ኢትዮጵያ ዕጣ ፈንታ በመወሰን ረገድ ቁልፍ ሚና ሊኖር የሚችለው አካል ኤርትራ ነው። ፕሬዝዳንት ኢሳያስ አፈወርቂ የሚከተሉት ስትራቴጂካዊ ትዕግስት ለጠቅላይ ሚኒስትር አብይ አህመድ መንግስት ትልቅ የራስ ምታት ነው። ኤርትራ ህወሓት በድንበሯ ላይ በተለይም በወልቃይት በኩል መልሶ እንዲያንሰራራና ከሱዳን ጋር የሎጂስቲክስ መስመር እንዲኖረው ፈጽሞ አትፈልግም። ይህ የኤርትራ ብሔራዊ ደህንነት ጉዳይ ነው። ስለዚህ ጠቅላይ ሚኒስትር አብይ አህመድ ወልቃይት ለህወሓት አሳልፎ ለመስጠት ቢወስኑ እንኳን ይህ ውሳኔ ከፋኖ በተጨማሪ ከኤርትራ ጋር ቀጥተኛ ግጭት ውስጥ ሊከቱ ይችላሉ። ፋኖና ኤርትራ በወልቃይት ጉዳይ ላይ የጋራ ጠላትና የጋራ ጥቅም አላቸው። ይህ ያልተጻፈ ጥምረት የአብይን የመደራደሪያ አቅም በእጅጉ ያጣብበዋል።
ወልቃይት የኢትዮጵያ የውስጥ ጉዳይ ብቻ ሳትሆን ቀጠናዊ የደህንነት ቀለበት ናት። በመጨረሻም የ4 ኪሎን ቤተመንግስት እየጎዳ ያለው ሌላው ጉዳይ የራሱ ድምጽ ብቻ መልሶ የመስማት አውድ ነው። አማካሪዎችና የቅርብ ሰዎች ለአብነትም እንደ ዳንኤል ክብረት ያሉ መሪዎች መስማት የሚፈልገውን ብቻ ሲነግሩት መሪው ከመሬት እውነታው ጋር ይጣላል። ዓለም አቀፍ ሚዲያዎች ስለ ጦርነቱ ሲዘግቡ ዝም ማለቱ፣ ነገር ግን የውስጥ ፕሮፓጋንዳ ላይ ማተኮር መንግስት ችግሩን ለመፍታት ሳይሆን ችግሩ እንዳይሰማ ለማድረግ እየተጋ መሆኑን አመላካች ነው። እውነት እንደ ፀሐይ ናት፣ በእጅ ተጋርዳ አትያዝም። የመረጃ ጦርነቱ ላይ የበላይነት መውሰድ ቢቻል እንኳን የመሬት ላይ ውጊያውን መካድ አይቻልም። አብይ አህመድ የገጠማቸው ፈተና በታክቲክ የሚታለፍ ሳይሆን የመዋቅርና የስትራቴጂ ለውጥን የሚጠይቅ ነው። ህወሓት የድሮ ግርማውን ለመመለስ፣ ፋኖ የህልውና ዋስትናውን ለማረጋገጥ፣ መንግስት ደግሞ ስልጣኑን ለማቆየት በሚያደርጉት ፊልማ ሀገሪቱ በመሃል እየደማች ነው። አሁን ላይ ያለው ምርጫ ሁለት ብቻ ነው። ወይ ሁሉን አቀፍ እውነተኛና ህመምን የሚጠይቅ ብሔራዊ የፖለቲካ መፍትሄ ማምጣት፣ አለያ ደግሞ አይቀሬ የሆነውን የመንግስት መፍረስ አደጋ ቁጭ ብሎ መጠበቅ። ከህወሓት ዛቻ፣ ከፋኖ አቋምና ከጠቅላይ ሚኒስትሩ ዝምታ ጀርባ ያለውን የፖለቲካ ግለት በእውቀትና በተለያዩ ማሳያዎች የተነተንበት ምዕራፍ በዚሁ ተቋጭቷል። የተከበራችሁ የሚዲያችን ቤተሰቦች በያላችሁበት ዓለም ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።